እናቱ ነሽ ተንከራተተኩ ምንም አልለኝም ተንከራተተ የለም በቃ እንደዚህ ምኖር ከሆነ በቃ ኖራል ዘላለም ሁሌ ያዘምረኝ ይኖራል ዘላለም ሶስት አራት ጊዜ ከገመድ ተርፏል ታነቃለሁ 3-4 ከገመድ ተርፏል ሞታሉ ታነቃለሁ ብዙ ነገር ማለት እኔ ፈልጌ ምናምን አይደለም እግዚአብሔር በማይቆም ማለት ልቤንም ታውቂያለሽ እግዚአብሔርም ያውቃል እግዚአብሔር ልቤን ያውቃል ፈልጌ አይደለም የሆንኩት ሁሉ የሆንኩት እናቱ ነሽ ቸገርሽ ምን ያልሆነው ነገር ነው ጎዳና ወጣ ሁሉ ያውቃል አዎ ብዙ ነገር ተክሎ የዛሬ 8-9 ዓመት እዚህ ሐዋሳ ጎዳና አዲስ አበባ ጎዳና ምን ብዬ ላውራ አንድ ልጄ በቅዳሜ ለጠፍቶብኝ ከጎዳና ደብቀን ይዤ መጣሁት አመልጦኝ ያለመንጣት ወንድምየውን ጥራልኝ አለ ወዲዬ ኢየሱስ ጌታ ሰምቦኝ ተንከራተተኩ ምንም አልለኝም ተንከራተተ አንድ ነው እኮ ተንከራተተ ስንት ዓመት ጎዳና ወጣ አረ በጣም ብዙ አዲስ አበባ እዚህ ሐዋሳ እሱን እየተከተየ የመጣሁ ማላውቀው ሀገር እዚህ ተከራይቼ ነው ተክሎ ጎረቤት አንድ ተከራይቼ አውዝም ለምን እሱን ፈልጌ መጥቼ ዝናብ እየደረደመን ተክሎ ያውቃል ጌታ ሆይ አሁን መደረስ ደስ ብሎኛል ስለምን አይሻለሁ ቅድም እዛ ስትማሪ ራስ ከሩቅ ሀገር ይመጣል የት አገኘሽውና መጣሽው ልንመጣ አንድ ቀን ሲቀርል ሁለተኛ ዙር ነበር የተመዘገብነውና አልፈልግም አለ ብንለምን አልሄድም 2013 ይዤው መጥቻለሁ ከዛ ባከነ በቃ መጥቶ ሁሉ ነገር ጨርሰን ሄደ አሁን ተክሉ ደውዬ ሁለተኛ ዙር አስመዝግበን ካልኩት በኋላ ጠፋ ማለት ነው ከዛ አራተኛ ዙር ወንድምየው አለ ታናሹ አንቀርም ተባብለን ቅዳሜ ወደዚህ ልንመጣ ዓርብ ዕለት ጠፋ ሄዶ ማረሚያ እዛ እንትን መናኸሪያ ጫታ ውስጥ ሄደን ስንፈልገው እስከ 6 ሰዓት አይመጣም መጨረሻ ላይ በቃ እንዴት ነው ትኬት ገዝተናል መቅረት አንችልም ምንድነው ጌታው የምናደርገው እያልኩ ማታ ፌስታል ጎትቶ መጣ እግዚአብሔር ሰማን ለሊት ተነስተን መጣ አይዞሽ ነይ አይዞሽ ሃይ ደህና ነህ እግዚአብሔር ይመስገን ደሞ ጎበዝ ተናጋሪ ነህ ስታወራ ትጣፍጣለህ ጎበዝ ተናጋሪ ነው ተናግሮ ያሳምናል እንዴት መጣ ወደፊት ለፊት ወደ መድረክ ታውቃለህ የቱ ጋር ነበር የተቀመጥከው አይዞህ አታለቅስም ካሁን በኋላ እሺ ወዳለሁ ለፎ በጣም ተንከራተትኩ ሰልቼ ስጠላኝ ሲወራ ፊት ራሴ ነጠፉ በቀልቤን የመጡት ስጠላኝ በጣም አስጠላኝ አስጠላኝ በጣም አረቄ ጠጣሁ ጌታ ይግደለኝ ሲወራ 2018 እንደዚህ ህይወት ከማሰብክድ አልፈልግም አንተ የለም የለም በቃ እንደዚህ ምኖር ከሆነ
በቃል በጣም ብዙ ጊዜ ጌታ ተናግሮኛል። አይዞህ እወድሃለሁ። እሺ እወድሃለሁ። አይዞህ እዛ ትታጠባለህ። እሺ ትታጠባለህ። ሸሚዝ አመጣልሃል፣ ሱሪ አመጣልሃል፣ ትዘንጣለህ። እሺ እወድሃለሁ። ዘላለም ሁሌ ያዘምረኝ ይኖራል ዘላለም ሰው አይረሳም ጌታዬ። እንደ ሰው አይደለም ሰው አይረሳም ጌታዬ። እንደ ሰው አይደለም ሰው አይረሳም ጌታ ያዘምረኛል ጌታ። በቀደም ለታ ትንሽ ነገር ነግረሽ ነበር። ትንሽ ነገር ጨምረሽ እስቲ እንድታወሪኝ ፈልጌ ነበር። ከየት ሀገር መጣሽ? እኔ ሚዛን ተፈሪ ከሚባል ሀገር ነው የመጣሁት። እንዴት ወደዚህ ልትመጪ እንደቻልሽ የተወሰነ ነገር ነግረሽኛል። እንዴት ነው በረቡኒ ህይወት እንዴት ነው የተሸገርሽው? እስቲ ንገሪኝ። ረቡኒ ልጄ ነው፣ በጣም አንድ ልጄ ነው። የሚገርምህና እኔ አይደለሁም ያሳደኩት፣ እናቴ ናት ያሳደገችልኝ። ልጅ ስለተወለደ እኔ ልክ እሱ እንደተወለደ ትምህርት ቤት ሄድኩና ልክ 16ኛ ዓመቱ አካባቢ ነው ወደዚህ አይነት ህይወት የገባው። እናቴ በጣም ተቸግራለች። ከዛ እኔም በቃ እንዴት ብዬ ልነግርህ እንደምችል እሱ ይነግራል። ያላየው ቦታ የለም። እኔ በአጋጣሚ አፍሪካ ሀገር ነበር የምኖረው። ጥሩ ስራ ነበረኝ። አፍሪካ ውስጥ ቢሆን በጣም ጥሩ ስራ ትንቄንጭ ውስጥ ሰራ ነበረ። ደቡብ ሱዳን ጀምሬ ከዛ ዩጋንዳ ከዛ አንጎላ ጥሩ ስራ ነበረኝና ለእረፍት መጣ። ለእረፍት መጣ እህቶቼ ጋር ነበር አዲስ አበባ። ሳዛ ሄጄ በአጋጣሚ ልጄ ስላቸው አለ እያሉኝ በሶስተኛው ቀን ሲሄድ የሆነ ማይረባ ጁስ ቤት አይነት ነገር ቦታ አየሁትና በጣም አለቀስኩኝ። ከዛ ጠራሁት፣ አወራን፣ እሱ ነገር አወራን። ምንድን ነው የምትፈልገው አልኩት። እሺ እንሂድና ሐዋሳ በቃ ጸሎት ያለበት እንሂድ ተባባል። ሐዋሳ ይዤው መጣሁ። እዚህ ከመጣም በኋላ ግን በቃ እኔ ያለችኝ የ2 ወር ጊዜ ናት። ተመልሼ መሄድ አለብኝ ወደ ስራዬ። አስፈቅጄ ነው አለቃዬን የመጣሁት። ከዛ አይ ከዚህ ሀገር አንሄድም፣ በቃ እዚህ መኖር ነው የምፈልገው አለ። እሺ ብዬ በቃ እስኪ ለምንድልኝ እሱን ይዤ መኖር ጀመርኩ። ቸርች ይሄዳል፣ ጓደኛ የለውም፣ እኔ ነኝ ጓደኛው እናቱ። በእነዚህ አይነት ህይወት እየኖርን ቪዛ ያሁንም አለቀ። ብታይ ጥሩ ልጅ ሆነ። ይሁን ቸርች ይሄዳል፣ ማታ ይዘምራል፣ ይመጣል። በቃ የሚገርም ልጅ ሆነ። መጨረሻ ላይ ተደሰቱ። ለመሄድ ስሞክር ኦልሬዲ አልቋል፣ አይሆንም ተባለ። ቻችን ላይ ያለው ገንዘብ አለቀ። ልክ ተስተካክሎ መስመር ውስጥ ገባ በኋላ አጠገባችን ካለ አንድ ኤልያስ ከሚባል ልጅ ጋር ቪዲዮ ቤት ገጠመ። በቃ ሰው ማደር ሰማዋል። ጠፋ፣ ተመልሶ ጠፋ። መጨረሻ ላይ ቻችን ላይ የነበረው ገንዘብ አለቀ። ብሬ ምንም ባዶ ቀረው። እሱ ጥሎኝ ወጣ በቃ ከቤት። ከዛ እኔ ባዶ ክፍል ቤት ተከራየሁ። በቃ ይቅር ብዬ የተከራየነው ቤት ሱቅ ነገር ነበረ፣ ባዶ ቀረ እሱ። ከታሳች ቤት የነበረው ነገር ሲያልቅ ያፈሳል የምንኖርበት ቤት። በዚህ ሁሉ መከራ እዛ ቤት እያደርኩ የት እንደሚሆን ቀን እየሄድኩ ቼክ አድርጌ ማታ ገብቼ የት በጣም ጎበዝ ባለሙያ ነው ይሁንዬ። ብረትና እንጨት ተፈልጎ ነው የሚሰራው። ሶፋ ፈርኒቸር ቤት ማያውቀው የለም በኋላ ሚዛን ተፈሪ የትም ዛባ ጭፈራ ቤት ነው የሚያመሸው። ማላውቀውን የሐዋሳ ሰፈር ተካልዬ ዞሬ ፈልጌ ያለበትን አይቼ መጥቼ እዛ የሚያፈስ ቤት ፍራሽ ላይ መጨረሻ ላይ እህቶቼ ወንድሞቼ በጣም ነው የሚወዱት ቤተሰቡ። በዚህ አጋጣሚ ይሁንዬ ቤተሰቤን ማመስገን ፈልጋለሁ። ወንድሞቼ እህቶቼ ትልልቅ ስፍራ ነው ያሉት፣ እሱን ተሸክመው ያዛሉ። ከዛ አሁንም ተመልሶ ይሄዳል። ሲሄድ ተከትዬ ሌላ ሀገር ሄድኩ። የማላውቀው ገጠር ይሄዳል። የማላውቀው በመኪና ሄጄበት የማላውቀው ነገር ሄጄ የሚሰራበትን ሀገር ያለው ስራ ይሰራል፣ ብዙ ገንዘብ ያገኛል። እሱ ጋር ያለው ሲቃን ልብስ አወድም ጫማ አወድም ባዶ እግሩ እንጸልያለን። እህቶቼ ይጸልያሉ፣ በጣም ነው የሚወዱት፣ ያለቅሳሉ ስለሱ። መከራ የሚባለውን ጥግ ቀመስኩ። መጨረሻ ሐዋሳ ምንም ሳጣ እንጀራ ጋግሬ መሸጥ ጀመርኩ። እንጆ ስራሽን ትተሽ በቃ እዚህ ቀረሁ እኮ አልኩ። ቀረሁ እኮ ተቃጠለ፣ ሁሉ ነገር ቀረ። እንጀራ ጋግሬ መሸጥ ጀመርኩ። ወጥቶ በወሩ እዛ ሮበርት ሳይንባርግ ለርሳሉ ከነሱ ጋር ተቀላቅሎ መደባደብ ጀመር። የሰው ቤት መደብደብ ጀመር። በወሩ ተፈታ። በቃ መጨረሻ ላይ ጌታ ምስክር 3-4 ጊዜ ከገመድ ተርፏል። ታነቀ 3-4 ከገመድ ተርፏል።
ሞታለሁ ታነቃለሁ እያለ ምርሽ ይጠጣል። ምንም እኮ አልጎደለበትም። ምንም እኮ አላሳጣነው። ወደዋለሁ ያውቃል። ደግሞ እግዚአብሔር ምስክሬ በሚገርም ሐዋሳ በቀደም አንዷ እየነገረችኝ በጣም በሚገርም ራሱን ይጎዳል እንጂ አንድ ቀን ረቡን ይሰረቃል። ደፈን የምንኖርበት ሀገር ሌብነት አይችልም። ራሱን መጠጣት ሱሱን ማስተናገድ ነው እንጂ ሰው መንካት አይችልም። ግን ሰው በቃ ጓደኛ እናርገ ያለውን ያደርጋል። አንድ ቀን ብር ግን አምጡ እናቴን መጣን አምጪ መጣ እኔን መጣን አምጪ ምን እንደሚያደርገው አሁን ልንመጣ ሰሞን በተሽከል ገዘሽን እንገልሻለሁ ተሽከል ገዘሽ ገልሻለሁ ሽማግሌ ሰብስቤ በቃ እኔ ባጃጅ አልሰጥም ይሞትብኛል ልጄ 2 ትምህርት ቤት ነው ያለው አንዱን ትምህርት ቤት ያስተዳድር በሽማግሌ ስጡልኝ አልኩ። አልፈልግም እኔ አስተማሪ መሆን አልችልም። በቀደም አንድ ልጅ ልካልሽ ሌላ ልጅ ወንድሟ ለጥራ ብለሽ ስትይ አልገባኝም። አቃቡ የአባቱ ልጅ ነው ግን በጣም ነው የሚዋደዱት። ብታይ እንዴት እንደሚጸልይለት ታናሹ እንዴት እንደሚወደው ይመጣል። እኔ እና እሱ ስለማንነጋገር እንደ ሽማግሌ ነው እሱ ልጅ የመጣው። ታናግረኝ እኮ ነው ምን አድርገሽው? አላውቅም። በሳሚ ነው የምንነጋገረው። በስማ በለው ታውቃለህ፣ በስማ በለው ነው የምናወራው። እንዴት ወደ ሱስ ውስጥ ገባህ? ረቡን ዲማ ብራሂም ባለው ለኛ ጋር ወርታች ከሚዛን ወርታች ስትሄድ ማለት ነው 2004 በቃ የዘን መቃም ማጨስ ሙሉ ነገር ጀመርኩ። አንድ አጎት አለኝ የእሷ ታናሽ ናት። እሱ ባላ ቤት ውስጥ ከሱ ጋር ጣልቼ እዛ ሄድኩት። እዛ ሄጄ ከዛ ነው በቃ ማለት እንደዚህ የዛኔም 2004 አካባቢ በጌታ ነበርኩ። ምንም ነገር አላውቅም። አብረን ስራ እንሰራ ነበር። የሰፈሬ ልጆች ናቸው 3 ናቸው ማለት 2 ናቸው ለ3 ነው ስራ የምንሰራው። እኔ አልቀም አላጨስም አልጠጣም ምናምን አብረን ስራ እንሄዳለን። ስራ እየሰራን የሆነ ሰዓት ማዕድን ነው ወርቅ ነው የሚሰራውና እየሰራን የሆነ ሰዓት ስራ በጣም እምቢ ይለናል። ውስብስብ ይላል እምቢ ይለናል። እዛ ይሄ እኮ ነው ይሄ በቃ ኮቴ የሌለው በለስ የሌለው ይሄ ነው በለሳችን ይዞ አይቀም አጨስ ምንም አይልም። በቃ እስከመቼ ነው ከኛ ጋር የሚቀጥለው ምናምን ይላሉ። ኮቴ የሌለው ስለማልቀም ማለት ነው። እኔ አልቀም ስራ በኖርማል ሰርቼ እመጣለሁ። አብሬያቸውም አልጉርጓድ ውስጥ እንደፋርፌ እመጣለሁ በኖርማል ማለት ነው። አይ እስከመቼ ነው ከኛ ጋር የሚቀጥለው ምናምን ሲሉኝ የዛኔ በሰዓቱ ማቆም እነሱ ነው እዛ በራ ላይ ማቆም ሰው ስላልነበረ ብዙ ከነሱ ጋር በቃ መቃም አለብኝ። ምንድነው አንድ ቀን መቃም ማጨስ ሁሉ ነገር በአንድ ቀን መቃም ማጨስ መጠጣትም ሁሉም ነገር በአንድ ቀን ነው የለመድኩት። ለምንድን ነው እናት የምታስቸግረው? አላቅም እኔ ማለት ተወዳታ እኔ ማለት እኔ እውነቱን ነው የምናገረው። ብዙም ውሸት የተደበቀ ነገር አይመቸኝም። አላሳደገችኝም። የሆነ ከልብ እንደ እናት ምናምን አይደለም ማለት ሰው አለ እግዚአብሔር ብዙም የተደበቀ ለአያት ነው ብዙ የምትጠጋው። ወደ አያት ነው አያቴ ነው ያሳደገችኝ። እናትነት ስሜት ያለ ወደ አያትክ ነው አያቴ ጋር ነው። ግን በጌታ ፊት ማሏሸው በጣም ብዙ ነገር ሞክራለች ለኔ በጣም ብዙ ነገር ማለት ነው። ማለት እኔ ለምንም አይነት ነገር ቦታ ሊሰጥ ይችላል እሷ አላርግልህ ምናምን ምትለኝ አሁንም ማለት ነው። እሷ ባጃጅ ልግዛልህ ያለችኝ ካለውበት ሀገር ነው። እሷ እንደዚህ በቃ ሊጠፋ ነው እንደዚህ ሊል ነው ምናምን ብላ ነው ባጃጅ የሆነ ነገር ይደረግለት ተብዬ መጥቼ ነው ባጃጅ ምናምን ተባለ። ከዛ ሀሳብ ቀይሬ ምናምን በሌላ ነገር እንትን ነበር ቃል ተግባብተን የመጣሁት ከምኖርበት ሀገር ማለት ነው። እንጨትም ሰራለሁ ብረትም ሰራለሁ ምናምን ነው ይችላል። እዛ ነው ባጃጅ በቃ እኔ ሀሳብ ቀይሬ ተበሳጨ ምናምን ባጃጅ ካልገዛሽ። ለምንድን ነው ታዲያ አንተ የብረት የእንጨት ሙያ ካለ እዛው ሚዛን ቴፒ የራስ ብረት ፈርኒቸር ምክንያቱም በሱ ስራ እኮ ትልቅ ይሆናል ሪች የሆኑ ትልቅ ፋብሪካ ብዙ ሰራተኛ የሚቀጥሩ አሉ። ለምን ነው እሱ ማሰራ ባጃጅ ከመግዛት የራስን ፈርኒቸር ውድ ወርቅ ለምን አሰራ? አላቅም ሰዓቱ እንደዛ ያልኳት ትንሽ ብጥብጥ ውስጥም ነበር። እንደዛ ያልኳት በልክም ነው በቃ ባጃጅ ካልገዛሽ ምናምን ብያልኳት በሰዓቱ። እኔ ስመጣ ካለበት ሀገር የመጣሁት ስመጣ በራሴ ሙያ ማለት እኔ ሰው ተቀጥሬ ሲሰራ ማገኘው ሳንቲም አውቃለሁ። ድርጅቱ ምን ያህል ብር እንደሚያተርፍ አውቃለሁ ድርጅቱ ባለቤት እና ያንን ስራ ለመጀመር ነበር እኔ የመጣሁት። ሚሚ ነው ማለት ሚሚ ነው ምላት
ቤት ውስጥ እንደዛ የምትባለው? አያቴ ሚሚ ነው የምትላት፣ እኔም ሚሚ ብዬ ነው ያደኩት። ማቆም ካወኳ ጊዜ ጀምሮ ሚሚ ነው የምላት እና ሚሚ ነው እስካሁን። ቤቴም ብያት አላውቅም፣ እማም ብያት አላውቅም። ብዙ ነገር ማለት እኔ ፈልጌ ምናምን አይደለም። እግዚአብሔር በሚያውቀው ማለት ልቤንም ታውቂያለሽ፣ እግዚአብሔርም ያውቃል። እግዚአብሔር ልቤን ያውቃል። ፈልጌ አይደለም የሆንኩት ሁሉ የሆንኩት። ቤተሰቦቼ ናርዶስ፣ እሞድሽ፣ ሰሊዮም፣ እማዬ ሁላችሁም ቅርታ አድርጉልኝ። በእድሜ ሙሉ ማልመች ሰው የሚጎረብጥ ሰው ሆኜ ሳስቸግራችሁ ኖሬያለሁ። በፍጹም አንድ ቀን በቃ እንደዚህ በምንም ተግባብተን እንደማላቅ አውቃለሁ። ቅርታ አድርጉልኝ። ወዳችኋለሁ። አሳዳጊዎቼ ናችሁ። እግዚአብሔር በታች እንደ እናትም እንደ አባትም እንደ እህትም እንደሆንም ሆናችሁ አሳድጋችሁኛል። ቅርታ አድርጉልኝ። ወድያችኋለሁ። አጨብጭቡለት። በቀደም ለታ ሰውነቱን አጠብኩ አይደል? ሰላለ ደስ ብሎኛል። ሰውነቱን አጠብኩት በቀደም ለት። እኔ ነኝ ያጠብኩት። ተባረክ። ሁለት ሶስት ሸሚዝ፣ ይሄ ሱሪ፣ ይሄ ሁለተኛ ሱሪ፣ ይሄ ሶስተኛ ሱሪ። የሚቀጥለው ጊዜ ሳገኘ በርትተህ እንደ ከዚህ በፊቱ ሳይሆን በርትተህ ጠንክረህ በሜታልና በውድወርክ ስራ በጣም ጎበዝ ሆነ። ሚዛን ቴፒ ከተማ መጥቼ አላቅም። ለመጀመሪያን ጊዜ ያንተን የሥራ ቦታ ለማየት ምክንያት አድርጌ መጥቼ እሺ፣ እግዚአብሔር ይፈታል። ስለዚህ በርትተህ አሁን ይህንን አንተ ጎበዝ ከሆንክ ጠንካራ ከሆንክ ለእኔ የፍቅር ስጦታ እንዲሆንልኝ ብዬ ነው። እናት ደስ እንዲላት በጣም ስላንተ የሆነችውን ነገር ደጋግሜ ቪዲዮን አይቼዋለሁ እና በጣም ነው የተነካሁት። ሚዛን ቴፒ ከመጣው ወይ ደግሞ አንተ አዲስ አበባ ከመጣ አግብተህ ለሰርግህ ከሚስት ጋር ከልጆች ጋር እሺ፣ ከልጆች ጋር ምትመጣው እሺ፣ በርታ።